ኢትዮጵያ ሴቶችን እንትን ነው እንዴ? የኢትዮጵያ ሴቶችን መብት የከለከለችው ጃኒ ናት እንዴ? አይጂና አጎቶችሽን ጠይቂ አባገዳንን ብለው ቁጭ ብለው የማን ቁርቴ እና ጓደኞች ያንቺን የመሰሉት ማለት ነው። ነጭ አንሶላ እቤትሽ ውስጥ የለም። አይተሽም አታውቂም። ፀጉር እንደዚህ መሰራት አታውቁም። ያ ላይፋችሁ አሁን ቱ ሌት። እኛ የታገልነው ልንገራት። እናንተ ኮምፕሌክስ ነው ያለባችሁ፣ የበታችነት እናንተን አንቺን መሰሎች ያንቺና ያንቺ ከአንቺ ጋር ቁጭ የሚሉት ኢትስ ቱ ኦቨር ሆነባችሁ። ማየቱ ሆነባችሁ። በቃ ጸባቸው ሲያምር፣ ያ ፍቅራቸው ሲያምር፣ አስተቃቀፋቸው አሁን እንደዚህ ግርግዳ አስደግፈው እንደ አዶናይ እንደ ጃኒ እንደ ጆዬና እንደ ጆን ዳንኤልን እኔ አሁን የጆን ዳንኤልና የጃኒ የድሮውን ሳይ አይስፈር አይ ላቭ ኢት። ምክንያቱም ራሴን በራሳቸው ላይ ስለማቅ በሰት አሜሪካን እንኳን ሄደሽ ትራንዚት አድርገሽ ማለት ነው ትራንዚት አድርገሽ አሜሪካን ሄደሽ የነሱን እሩቡን አላያችሁ። አያችሁ፣ ጊዜው አሁን ተለውጧል። ገባችሁ? በቃ ላይፋቸውን ነው የሚያዩት። ፍሪ ናቸው። እኛ መስዋዕት ከፍለንላቸዋል። ልጆቻችንን እኛ መስዋዕት የከፈልንላቸው ደስ እንዲላቸው። በደስታ ውስጥም ሀዘን ሊኖር ይችላል፣ መጣላት ሊኖር ይችላል፣ ምናምን ሊኖር ይችላል። ኢትስ ኦኬ። ግን እንዳንቺ ባሯጥ አይደለም። የእናንተ ላይፍ የጨለማው ላይፍ ነው። የእነሱ ደግሞ ፊልም ነው ራሱን የቻለ ፍቅር እስከ መቃብር። ለጊዜው ትንሽ ሊያስፈራ ምናምን ይችላል። እናንተ ናችሁ ደግሞ ይህንን ነገር ሆረር አድርጋችሁ የምትስሉት። ያው ኦልድ ስታይል ያላችሁ ሴቶች አላችሁ በነገራችን ላይ እንጂ ጀስት በቃ የሆነ አለ አይደለ ኢንጆይ አድርጉት። እራሳችሁ ያልኖራችሁበትን የልጅነት ላይፍን ያልተኖረ ልጅነትን ታማርሩታላችሁ። ፍቅርን የሚያውቅ አያማርር። ጸብንም በፍቅር ውስጥ ጸብ እንዳለ የሚያውቅ አያማርር። ገባችሁ? እናንተ ሰው ከኤክሱ ጋር አወራ ከኤክሱ ጋር እንዲያውም አንድ አባባል አለ ያ እንዴት ደስ እንደሚል ሳትፈልጉት የሆነ ነገር ሊመጣ ይችላል። ኢትስ ኖርማል፣ በጣም ኖርማል። ለዚህ ነው ኤክስ መገጣጠም የለባቸው የሚባለው። ምክንያቱም ብትለያዩም ራሱ የሆነ ታይም ላይ ነገር ትዝ ሊላችሁ ይችላል። ቶሎ የመድፈሩም እናንተ ያንን አታውቁት። ላይፍ የሚባል ነገር ፍጹም አታውቁም። ምድረገገማ ማለት ነው። እኛ የተቸገርነው ምንድነው ታውቃላችሁ? ሁላችንም በአንድ አግዳሚ ወንበር ላይ ቁጫለን። ፋራው ሰገጤው አንዳንድ ፋራዎች ደስ የሚለው ነገር ፋርነታቸውን አውቀው እንደዚህ አይነት ነገር ላይ አይገቡም። እንደ እንቁርት ያለው ደግሞ ፋራ እስከነ ጓደኞቿ የጂዛ በግጥና እርጎ አረሬ ምናምን ነገር ጠጭ ቀይ ነው የታባሽ አውቀሽ 3 ልጅ ስትወልጂ ራሱ እንዴት አድርገሽ ራሱ እንደደከለሽ ይዋት ነው አይደል? አትናገር። ለዚህ አሁን የሚቆጭሽ እነሱን ስታያቸው፣ እነዚህ ወጣቶቹን ስታያቸው ቁጭ ትሉና አሮጊቶቹ አንቺ እንደዚህ ሆነሽ ነው አይደለም ወይ ምናምን እንዴ ምን ነው እሱ ኖርማል። እንደዚህ አይነት ቆንጆ ሽንኩርት የመሰለች ልጅ ጃኒ እኮ ቆንጆ ናት። ቆንጆና ብቻ አይደለም she's so beautiful። እኔ ነግሬያቸዋለሁ፣ በጣም ቢዩቲፉል ናት ጃኒ። እንኳንስ ለወንድ አይደለም ለሴት ተሰሰለች። አስቡ። የሚገርም እንትን አላት። የሆነ የሚጣራ ሰውነት አላት። የሆነ በቃ ብሉኝ እግዚአብሔር ምስክሬ ነው። እኔ ሁሌ አላላችሁም ጃኒ ጋ ያለው ውበት ሌላ ነው፣ ኤልሻዳይ ጋ ያለው ውበት ሌላ ነው። ጃኒን የመሰለ ግን የለም። እኔ እውነት ና እኔም ልጄም ቆንጆ ናት እላለሁ። ጃኒ ዝም በለስታ ሳማት ምናምን ነው የሚልክ። እንደዚህ አይነት እንትን አላት። የሆነ የሚስብ ነገር አላት። ልጅቷም ደግሞ የሆነች እንትን ናት። በቃ ሴክስ የሆነች ነገር ናት። እንቁርትዬ ሁሉም የራሱ ነገር አለ። ቱም ገና ሀገር ልታፋጅ ትችላለች አይደለም? ይሄ እኮ ገና ልጅ እኮ ነች። ስ20 ሀያ እኮ ናት። በቃ እናንተ አሮጌቶቹ ቁጭ በለው ሌላው ጎንበስ እንዲል ማለት ነው። ይሁን አቀዝቅዘው ነገሩን የልደታ ልጅ ፎንቃ እኮ ነው። ኤኒዌይ አንቺ ኮንጎሽን አድርገሽ ያልተኖረ ልጅነትሽ ትዝ ሲልሽ ትወጪና ጃኒ እነዚህ ገምታ ምን ሆነ የኔ እናት
እንግዲህ ተመልሰሽ እናትሽ ወደ ገብተሽ ተመልሰሽ ጃኒን አትሆኝ። ያ ይሄ ወንድ የተጎዳችሁ ሴቶች ንውጡ ይቺ ጉማጉም እግዚአብሔር ምስክሬ ነው። ማትረባ አስባታል። ትላንትና እስር ቤት ያስገባ ቆማለ ትላለች። ማን ይረሳ መሰለሽ? የጊዜ ጉዳይ እኮ ነው። አንቺ ምናልባት ብዙ ባለስልጣኖችን ወይንም ደግሞ ወንድሜ ጠበቃ ነው፣ ለእሷ ደግሞ ጠበቋ ቅዱስ ገብርኤል አለ። እንዳንቺ ያለው እውነት ነው የምልሽ። ወይ አንድ ቀን እንደወጣሽ ወይ ደግሞ በልጆችሽ ያሳይሻል። አይዞሽ 20 ዓመት ቀላል ነው። ዛሬ የምትፈርጅባቸውን ሴቶች ልጆች ነገ ሴት ልጅ ወልደሻል፣ በራስሽ ታገኘዋለሽ። በጣም ቀላል፣ በጣም ቀላል። ለዚያም አንድ ባሪያ የገነጥልልሽና ታርፊዋለሽ። ኦኬ አታስመሲ። አንቺ ለሴቶች አይደለም እዚህ ጋር ቁጭ ያልሽ። በተለይ አንቺ ዝንጀሮ እያንዳንዱን እንዲያውም አንቺ ስትነኪው እኔ እንዲያውም እንኳን አልደገፍሻት። አንቺ ብትደግፊያት ኖሮ ልንገርሽ አይደለ ማንም አጠገቡ አይሆንም ነበር። አንቺ ዋንትያ ነክተሽ ምን አገኘች? ምንም። እግዚአብሔር ይስጠው አንድ ልጅ 5 አንበሳ ወርዶላታል። በቃ አለቀ። እንዳንቺ አንቺ ከምትደግፊ ሰው አንቺ አለውልሽ ከምትይ እኔ እግዚአብሔር ምስክሬ ነው የምልሽ እንደው ጆከር ቢደግፋቸው ይሻላል። አንቺ እኮ 300 ሰው ይዘሽ ስትደግፊ እኮ አይደብርሽም? 300 ሰው ሁሉ ጊዜ በቃ ወንዶች ያንቺ ባል እነዚህ ህፃናቶች ናቸው፣ ገና ወጣቶች ናቸው። አንቺ ችግርሽ ምን እንደሆነ ታውቂያለሽ? የብር ምንጫቸው ነው። በቃ አሜሪካን ቁጭ ብለሽ ኢትዮጵያ ለሚፈጠረው ሚሊዮነር የምታለቅሽ ከሆነ አይስወር አንቺ በሽታ ነው። ምንጫቸው ሚሊዮን ብር አካውንታቸው ውስጥ ተቆጥሮ እድሜ ለቲክቶክ አጎትሽ የሰራው እኮ እንትን አይደለም። ይሄ ፕላትፎርም እኮ አይደለም ሚሊዮን ብር ያስገኝላቸው፣ ቻይና የሰራው ነው። አንቺ አጎቶችሽ ቢሰሩት ይህንን ፕላትፎርም አጠገቡን አታስቆሚልንም ነበር። ቻይና ሰራው ፕላትፎርም ነው። ሚሊዮን ብር ማግኘት በእነሱ እኮ አልተጀመረም። ድፍን ዓለም እኮ ነው በቢሊዮን ብር። ትላንትና እኮ ሀገሮች ላይ ላስ ቬጋስ ነበረ እኮ የቲክቶክ አዋርድ። አላየሽም እንዴ? እንደው ስታስቢው ከኢትዮጵያ ብቻ ሀብት እየወጣ የሚሰጥ ይመስልሻል እንዴ? ገንዘብ ነው ወይ? አይደለም። ውጭ ያሉት ሌላ ቦታ ያሉት እንዳንቺ በቃ አሜሪካን ቁጭ ያሉ በሙሉ እንዳንቺ ድሃ አልጋንጣፍ ይመስልሽ። ከሰው ጋር ብርን አይታችሁ አታውቁም። እኔ በነገራችን ላይ አንድ ነገር ልንገራችሁ፣ የእናንተ ችግር ምን እንደሆነ ልንገራችሁ። አንቺን መሰሎችሽ ሀብታም አይታችሁ አታውቁም። ሁል ጊዜ የዛኔ ነው ብሩ የት እንደገባ ልክ አሁን አብይ እንደሚናገረው ማለት ነው። እስቲ መጀመሪያ ብራችንን እንሰብስባለን። ምክንያቱም የእኛ ዘመዶች ጋር ሲመጣ ሀብታም ሲፈልግ አንድ ሀብታም የለም። አንድ ሁሌ በቃ ሰው ሁላ ድሃ ይመስላችኋል። ሰው ሁላ እንደ ራሳችሁ ነው የምትገምቱት። ኖ ብር አለ። ብርማ ስላለ ነው የሚሰጣቸው። ነጭ መጥቶ አይደለም የሚሰጣቸው። ለእኔ ለምን አልተሰጠኝም? ቀጠን በይ 19 ዓመት ወደታች ሁኚ። ገባሽ? አንቺን የማትለወጭ ገረድ ገባሽ? ህፃናቶችን እየመረጥሽ እኛን ጨረስሽን። እኛ እንወድቃለሽ። አሁን ደግሞ ትሄጃለሽ፣ ደግሞ እዛ ጋር ትሄጃለሽ። የጀመረሽ ለምጥ ይጨርስሽ። አሁንማ ለምጥ ጀምሮሻሉ፣ ትመላለሻሉ ሐኪም ቤት አላኪም ቤት። ጌታ ሆይ አሁን ደግሞ ወደ ውጭ የማያስወጣ ይሄ ለምጥ እዚህ ጋር ለምጥ ወጥቶባታል። ሰሞኑን ሐኪም ቤት ነበር ስትሄድ ነበር። አሁን ደግሞ ጌታ ሆይ እዚህ ጋር ያርግልሽ። ርዝ ነው የሚወጣው። እውነቱን ነው የምናገርሽ። የዚህ እናንተ ደግሞ ቡኮች ኧረ ተይ ይላል። እንዴች ባለጌ ስድ ሰው በእሷ እንደ አፏ ቢሆን ኖሮ እኮ ኧረ ይህች ባለጌ ስድ ናት ማትረባ። እንደ አፏ እኮ ቢሆን እኮ ይቺ ሴትዮ እኮ ሰው ሁላ በእሷ አፍ የት በገባ ነበር። የት በገባ። የምትናገረውን ነገር ሰምታችኋል እንዴ? ይህ የሟቿን ድምፅ እንትን ያሉትን ፍትህ የከለከሉትን ምን አባሽ ታርግሽ? ጃነ የአንቺ አባት አይደለ እንዴ? በገዳ ስርዓት ዘመዶች የሚያምኑበት በገዳ ስርዓት ቁጭ ብሎ አንዷ ለምን ነፃ ያወጣ ጃኒ ናት እንዴ? ዘለግ ያለችው የአንቺ አጎቶች አይደሉ እንዴ? ፍርድ ቤት አንደኛ አንቺ ወንድም አይደለ እንዴ? ጠበቃው የሴቶችን መብት እየከለከለ ያለው ምን ታርግሽ? እሷ የቀነኒ ቀነኒ ከሞተች እኮ ዓመት እኮ አለፋት።
ፍትዋ እንዲደበቅና እንዲቀበር ያደረግሽው አንደኛው አንቺ አይደለሽም እንዴ? አንደኛው ስለ ቀነኒ ፍትህ ሳይሆን ስለ ያንቺ ዘመዶች አይደሉም እንዴ ፍትህ የከለከሏት? ያንቺ አባገዳዎች አይደሉም እንዴ ፍትህ የከለከሏት? ቀነኒ ጃኒ እኮ አይደለች። ሂደሽ የፌዴራል ፍርድ ቤቱን ህግ እንትን አጎትሽ አያንቀሳቀስም እንዴ? ለሴቶች ፍትህ መከልከል ጃኒ ምን አደረገች? ለማን የፈረደው? ኢትዮጵያ ያለው ፍርድ ቤት ፊንፊኔ ያለው ፍርድ ቤት አይደለም እንዴ? ለዚህ ሁላ ጃኒ መጠየቅ አለባት? እንዳንቺ ያለው ባለጌ ቃሽን ከጨረሽ በኋላ የዞረብሽ እንደዚህ በቃ የተሸፈነብሽን አይነ ጥላሽን ከገለጥሽ በኋላ ፍትህ ለሴቶች እኔም ተደብድቤ ነበር። አንቺማ መደብደብ ሲያንስሽ ነው። እኔ በነገራችን ላይ አንቺን ብሎ ሴት የቀረበው ወንድ ራሱ እኔ ቅርታ አድርጌልኝና ወንድ አይመስለኝም። ለአንቺ የሚያስፈልግሽ ደህና አጠና ነው። ደህና አጠና። ምክንያቱም ዶለዝ ከነፍረትሽ ስድብማ አይገባሽም። አንቺን ንግግር አይገባሽም። ደህና አድርጎ በቦክስ አይደለም በደህና አጠና እንደው ቀጥቅጦ ሰባብሮ ልክ እንደዚህ ክራንች ይዘሽ እንዳልሽው ጠቅልሎ ቁጭ አድርጎ ቢያስቀምጥልን እኛም ገለገል። ምን አለበት ይህ ምላስሽና አፍሽን የበሰበሰው ጭንቅላትሽን ደህና አድርጎ ቢቀጠቀጥልን። ዛሬ ፍትህ የሚያገኘውን ፍትህ ያገኛል። ወንጀለኛም የተባለው እስር ቤት ይገባልን ነበረ። ስለዚህ አንድ ነገር ልንገርሽ፣ ከጃኒ ይልቅ ዋንትያ የሰራችው ስራ ያሳፍራል። ይህንን እነግርሻለሁ ጠንቅቄ። አይ ኦሮሞ ስለሆነች ወይ ወጣት በልጅነቷ ተደፍራ ስለሆነች እሱን አንቺ ሳትሆኝ ከአንቺ በፊት አንቺ አወቅሻት። ከአንቺ በፊት ህዝቡ ቆሞላታል። ኦኬ። አሁንም ደግሞ የሴቶች መደፈርና ተነክቻለሁ ካለች ደግሞ የተነኩ ሰዎች በብዛት ከወንድ ጋር ሲሄዱ አላየንም። ትራውማ ነው የሚሆኑት። ደጋግሞ ወንድ የሚያዙ ነገር እኔ ችግር ያለባቸው ነው የሚመስለኝ። ባይሆን አንዳንድ ናርሲሲስት ሴቶች ትራውማቸውን በገንዘብ ይጠቀሙበታል። ያቺ ደግሞ ዋንትያ ናት። እኔ ያገኘኋት ኦኬ እያለች ግን እኔ ሳቃት ራሱ 3 ወንድ ይዛለች። 3 ቦይፍሬንድ እየተቀጠቀጠ እየተደበደበ ያለ ሰው ያ ወንድ እንትን አይልም አይቀርብም። ምክንያቱም ሁሌ ይፈራል። ሁሌ የሚደበደብ ነው የሚመስለው። ስለዚህ እሷን እንደ ጥሬ ዕቃ አድርጋችሁ ፋብሪካ አድርጋችሁ አቅርባችሁ ሌላውን ሴት ለመቀጥቀጥ ከፈለጋችሁ የሚያስፈልጋት ችግር ካለባት ዋንትያ ሂዱና ቴራፒ አስይዟት። ልጇን ማሳደግ ካለበት ካልሆነ ግን አንደኛ ባለጌ መባል ካለባት ደግሞ ልንገርሽ አይደለ አንቺ የምትከራከሪላት ዋንትያ ናት። እንግዲያውስ እኔም አንቺ እንኳን ግን ስሯን ሁሉ ነገሯን ጠብቀው የሚኖሩ ሰዎች አሉ። አፋችሁን አትክፈቱ። ኦኬ። ትራውም ያለበት ሰው እያለ አይደለም። የምትውሉበትን ቦታ አስተካክሉ። ለእሷ ቃላት ስትይ እችኛዋን ደግሞ ጣል ስታደርጊ አንቺ በፍጹም ስለ ሴቶች አይደለም ስለማንም ይቆምሻለሽ። ሰይጣንሽ ባጠቃላይ ሰይጣን የቀረበሽ ሰይጣን የተቀራመተሽ ከቸርች ስትሄጂ ከቸርች ሰዎች ከማህበሩ ላይ ሰይጣን ተገዝቶ የሁሉም የቸርቹ ሰዎች ሰይጣን አንቺ ላይ ነው ጉብ ያለው እና ባልሽ ከሌሎቹ ሰይጣን ሲያወጣ አንቺ ላይ ነው ጉብ ያለው። አልፈታሽም። የኔ እናት ልጆች አሉ።